የቅድስት ሥላሴ ስዕል መለኮታቸው ወይም ደግሞ እኚህ ይመስላሉ። ባይዘው ይሄ ቅድም ሲል የነበረው ልጅ በቃ የቅድስት ሥላሴ ስዕል ሊትራሊ ያን ሥላሴ ማለት እነዛ አድርጎ ነው የሚረዳው ወይም ደግሞ የተረዳው ማለት እንደዛ አይደለም ኮንሴፕታችን። ባይዘው የቅዱሳት ስዕላት ኮንሴፕት እንኳን ቅድስት ሥላሴ ይቀርና ቅዱሳን መላእክት እንኳን እነዚህ ናቸው እነዚህ ይመስላሉ ብለን አይደለም እየሳልን ያለን። ኦኬ ካደረጉት አንጻር በምንችለውና በምንረዳው መልክ እየገለጽን እንጂ ፈጽሞ ለእግዚአብሔር እንደዚህ አይነት አካላቶች አሉት እንዲህ ብሎ ተቀምጧል እንዲህ ቆይ የቅድስት ሥላሴ እንትን ላውጣውና ቅድም እኮ ቅዱስ ዮሐንስ አፈወርቅ ተናገረ። እግዚአብሔር በገነት መካከል ተመላለሰ የሚል አይተህ ከዛ እንደዛ ቀጥታ በስጋዊ ሐሳብ ልትረዳው ትችላለህ ወይ? ይሄ ከኛ ይራቅ ብሎ በግልጽ ይናገራል። የቅድስት ሥላሴ ሰላም ነይ ግቢ እንፈልግሻለን። ሰላም መሐመድ ነይ እንዳትሄጂ እሺ። ለምሳሌ ይሄንን ስዕል እንውሰድና ቅድስት ሥላሴ ይሄንን ነው የሚመስሉት እያልን ነው። ይሄን ሐሳብ ከኛ በጣም የራቀ ይሁንና ቅድስት ሥላሴ መልካቸው ይሄን ይመስላል እንዲህ ናቸው ህላዊያቸው እንደዚህ ነው እያልን ነው እንዴ? እንዲህ ጸጉር ጺም ያላቸው ሶስት እንደዚህ የተቀመጡ ናቸው ለውቱ ስብሐትና ማለት ነው። እንደዚህ እኮ አይደለም። ሶስት አካላት አሉ ልንረዳው በምንችለው ኦኬ። እኛ ሰዎች ስለሆነ በአይምሮ ውስንነት በጣም ሊሚትድ ስለሆንን የእግዚአብሔር ሐሳብ ደግሞ ከኛ እጅግ የራቀ ስለሆነ ኦኬ በሰዋዊ መረዳት እኛ ልንረዳው በምንችለው መጠን ዝቅ ብሎ እግዚአብሔር ራሱን በሰው የሚገልጸው እኮ እንደውም ባዚል ይመስለኛል ሁለት ኮንሴፕቶችን ይናገራል። ማለት እግዚአብሔር አሁን ራሱን የማይገልጸው ለምንድን ነው ብለው ይጠይቅና አንድ ራሱን መግለጽ ስለማይፈልግ ነው። ሁለተኛ ራሱን መግለጽ ስለማይችል ኦኬ ስላልፈለገ ወይስ ስለማይችል ነው እግዚአብሔር እንትን ራሱን መግለጽ ያልቻለም? ወይስ ደግሞ ሌላ ምክንያት አለው እግዚአብሔር አምላክ ራሱን ያገለጸበት ይልና እግዚአብሔር አምላክ ራሱን መግለጽ ይችላል። ኦፍ ኮርስ ራሱን መግለጽም ስለሚፈልግ ራሱን እየገለጸልን ነው አይደል? ግን አክቹዋል ኤግዚስተንሱ ራሱን ቢገልጽ ግን ፍጥረት ራሱ ምን ሊቆም አይችልም። ፍጥረት እሱን አይቶ በህይወት የሚቆም የለምና ማለት ኦኬ አውት ኦፍ ኤግዚስተንስ ፍጥረት ሁሉ ይጠፋል። ስለዚህ ከፍቅሩ ከርህራኄው የተነሳ እግዚአብሔር አምላክ መግለጽ ለኛ ራሱ እንዳለ መግለጽ ስለሚፈልግ እኛ ልንችለውና በአቅማችን ልንረዳ በምንችል መልኩ ራሱን ይገልጽልናል ማለት ነው። ስለዚህ ይሄንን ሥላሴ እንዲህ ይመስላሉ ማለት ሳይሆን ሶስት አካላት እንዳሉ ኦኬ ሶስት እኔነት እንዳሉ በአካል ስንል በእኔነት ሶስቱም የተለያዩ እንደሆኑ ኦኬ በስም የተለያዩ እንደሆኑ በግብር የተለያዩ እንደሆኑ በኩነት የተለያዩ እንደሆኑ ለማጠየቅ ሶስት የተለያዩ አካላት ይሳላሉ። አብ ወልድ መንፈስ ቅዱስ ኦኬ ግን የትኛው ነው አብ የትኛው ነው ወልድ መለየት ኦኬ ኤግዛክት ኢሜጅ የአብ ፐርፌክት ኢሜጁ ስለሆነ ወልድና መንፈስ ቅዱስ በመልካቸው የተለያዩ ተደርጎ አይሳሉ። ኦኬ በቁመት በቅድምና እንደዚህ በፍጹም ሊለያዩ አይችሉም። ስለዚህ ሲሳሉ አንድ አይነት በመጠን በቅርጽ በመልክ አንድ አይነት ተደርገው ይሳላሉ። ይህን ምን ያሳያል? በመለኮት ኦኬ በህልውና በአገዛዝ በመፍጠር በቅድምና በመመለክ በመልክና መቀመጥ የሚለውን ሶስት አካላት አንድ ዙፋን ላይ ተቀምጠው ይታያል። ቆይ ፔትራ አሁን ለምንድ አንድ ቁጥር እየጻፍክ ያለ? ፔትራ ቅድም አውራ ስትል አይመችም አልክ አይደል? አሁንም ቢሆን ተረጋጋና የምትጠየቀው ጥያቄ ይኖራል። እሱን ከመለስክ በኋላ ሌላ ነገር መጠየቅ ከፈለክ ትጠይቃለህ። እያብራራን ቆይ ሚዩት አድርገው መጠየቅ ምችል ይሄ ለአንተ አልተሰጠማ፣ ለአንተ አይደለም ይሄ መልስ እየተሰጠ። ስለዚህ ተረጋጋ። ስዕል ሲመጣ የሆነ እንደዋቂ ያጫውትህ። እግዚአብሔር የሰውነት አካል አለ ወይ ብሎ ስትጠየቅ እኮ አይመቸኝም አልክ አይደል? ስለዚህ ተረጋጋና የምትጠየቀውን ትጠየቃለህ።
ያ እሺ ሳያብራራ ምኑን ነው የምጠይቀው? ሲጀመር ኧረ ሲጀመር ስለ ስዕል አይደለም ኮንሴፕታችን። እኛ ለምን የቅድስት ሥላሴ ስዕል እንደምንጠቀም ነው። ኦኬ። ስለዚህ ከዚህ ያንን እንረዳለን። ፕላስ ደግሞ በራእይ እግዚአብሔር ራሱን የገለጠበት መገለጥን ይዘን እንዲህ ይሳላል ማለት ነው። በራእይ በመገለጥ ደረጃ ራሱን የገለጠበት የትንቢተ ዳንኤል ምዕራፍ 7 ላይ አይደል? ትንቢተ ዳንኤል ምዕራፍ 7 ላይ እንደዚህ ኦኬ፣ ቆይ ትንቢተ ዳንኤል ምዕራፍ 7 ላይ እግዚአብሔር ራሱ የገለጠበት መገለጥ አለ። ምን ብሎ ለዳንኤል ተገለጸለት አይደል? ትንቢተ ዳንኤል ምዕራፍ 7 ከቁጥር 10 ጀምሮ እሺ። ከቁጥር 9 ጀምሮ ምን ይላል? ዙፋኖቹም እስኪዘረጉ ድረስ አየው፣ በዘመናት የሸመገለ ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱም ፀጉር እንደ ጥሩ ጥጥ ነበረ ይላል። ኦኬ፣ የራሱም ፀጉር እንደ ጥሩ ጥጥ ነበረ፣ ዙፋኑ የእሳት ነበልባል ነበረ ይላል አይደል? የእሳት ነበልባል ነበረ ይላል። ኦኬ፣ ያንን ለማጠየቅ እንደዚህ ፀጉራቸው በዘመናት የሸመገለ በዘመናት የሸመገለ ማለት ዘመናትን የሚያስረጅ እንጂ በዘመናት በጊዜ ሂደት የሚያረጅ እንዳልሆነ ፈጣሪ ለማጠየቅ በእንደዚህ አይነት ከዘላለሙ ከጥንቱ ያለ የነበረ እንጂ የሆነ ሰዓት እያደገ መጥቶ ወደ እርጅና የሚመጣ አምላክ አይደለም። ኦኬ፣ የሚመጣ አምላክ አይደለም። ዘን ዮሐዴ ላስቸግርና ይህንን ሰዓት ካለ ኋላ እንትን ትለዋለህ። ፔትራን አዋራው በቃ አውራው አንዴ እንጨርሰው። ቆይ ለሱ ብለን የጀመርነውን ሀሳብ አናቆመው። ከዚህ አንጻር የእሳት ዙፋኖች ተዘረጉ አለ። በዘመናት የሸመገለው ተቀመጠ አለ። ልብሱም እንደዚህ ነበረ፣ የራሱም ፀጉር እንዲህ አድርጎ ዲስክራይብ አደረገ። ቅዱስ ዳንኤል ይህንን ትንቢት ይዞ ወይም ደግሞ ይህንን ራእይ ይዞ ኦኬ ለካ እግዚአብሔር እንደዚህ ነው የሚመስለው ብሎ ነው የሚረዳው። ኦኬ እዚህ በቃ ፀጉር ያለው ልብስ የለበሰ ዙፋን ላይ የተቀመጠ እንደዚህ አይነት አምላክ እንድንስል ነው እንደዚህ አይነት መገለጥ እግዚአብሔር ተገለጠ ነው የሚል። ኦኬ በራእይ እግዚአብሔር ለዳንኤል የተገለጠበት መንገድ ነው። ኦኬ ይሄንን መገለጥ ምንድን ነው የሚያሳየው? በዘመናት የሸመገለ ራሶቹም እንደ በረዶ ነጭ እንደ ጥጥ ነጭ ነበሩ ሲሉ ከዘላለምም የነበረ እንደሆነ ኦኬ በዘመን የማይገደብ በዘመን የማይወሰን እንደሆነና ዘመናትን የሚያሳልፍ እንጂ ዘመን የማይገድበው የዘመናት አስገኚ እንደሆነ የሚያጠይቅ ክፍል ነው። በዘመናት የሸመገለ ሲል ዘመን መጥቶ ያስረጀው ሳይሆን ዘመናት ራሱ የሚያስረጅ እንደሆነ ይናገራል። እንደዚህ እያለ ይገልጻል። ዳንኤል በዚህ መልኩ አየ። ኢሳያስ ደግሞ በትንቢተ ኢሳያስ ምዕራፍ 6 ያየበት መንገድ አለ። እግዚአብሔርን ማለት ትንቢተ ኢሳያስ ምዕራፍ 6 ከቁጥር 1 ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅም እና ከፍ ባለ ዙፋን ላይ ተቀምጦ አየው ይልና የልብሱም ዘርፍ መቅደሱን ሞልቶት ነበረ ይላል። ኦኬ የልብሱን ዘርፍ መቅደሱን ምን ሞልቶት ነበረ? ሱራፌልም ከእርሱ በላይ ቆመው ነበረ፣ ለእያንዳንዱም 6 ክንፍ ተሰጣቸው፣ ቅዱስ ቅዱስ እያሉ ያመሰግኑት ነበር ይላል። ትንቢተ ሕዝቅኤል ላይ ደግሞ ስንሄድ ስንመለከት እግዚአብሔርን ዓይኖቹ የእሳት ነበልባል ይመስሉ ነበር፣ እንዲህ እያለ በራእይ ምን ይላል ይገልጻል። እነዚህን የመጽሐፍ ቅዱስ መገለጦችን እንይዝና እግዚአብሔር ዘለዓለማዊነቱ በአካል 3 መሆኑ በመለኮት አንድ መሆኑን ለማጠየቅና ለማስረዳት በስዕል መልክ እንገልጻለን ማለት ነው። ኦኬ ዓለምን በመፍጠር ዓለምን በማስተዳደር ዓለምን በመግዛት በስልጣን በአገዛዝ በመለኮት አንድ አምላክ መሆናቸውን ለማጠየቅ ኦኬ በመጠን በዙፋን አንድ ተደርገው ይሳላል። በአካል ደግሞ በአካል በስም በግብር 3 መሆናቸውን ለማጠየቅ ደግሞ 3 አካላት ተደርገው ይሳላሉ። ዓለምን
አንዳንዴ ሶስቱም አካላት ለየብቻ ዓለምን እንደዚህ ይዘው የቅድስት ሥላሴ ስዕል ላይ ዓለም እዚህ ጋር የሚታያችሁ ከሆነ ዓለምን በእጆቻቸው የያዙ የሚታያችሁ በመግዛት በማስተዳደር ዓለምን በመፍጠር ማለት ነው። ሶስቱም አካላት አንድ ናቸው፣ እኩል ስልጣን ያላቸው ናቸው የሚለውን ለማጠየቅ ነው። አንዳንዴ ደግሞ አንዲት ዓለም ትሳልና ሶስቱ አካላት ይዘዋት ይታያል። ኦኬ፣ ሁለቱም ተመሳሳይ ትርጉም ተመሳሳይ መልእክት ነው የሚኖራቸው ማለት ነው። በስልጣን በአገዛዝ በመለኮት አንድ አምላክ መሆናቸውን ለማጠየቅ ዓለምን በመፍጠር በመግዛት በማስተዳደር በማሳለፍ አንድ አምላክ መሆናቸውን ዓለምን በዓለም ውስጥ ሳይሆን በዓለም ውስጥም በዓለም ውጭም የመሉ ሶስት አካላት መሆናቸውን ለማጠየቅ በእጆቻቸው መካከል ተይዛ ዓለም ትመለከቷታላችሁ እንጂ የምርም ዓለም እንደዚህ በእጆቻቸው ይዘው ምናምን ማለት አይደለም። እግዚአብሔር በዓለም ውስጥም ከዓለም ውጭም በቦታ የማይገደብ እሱ ግን ቦታን የሚያሳጣ እንደሆነ ለማጠየቅ እንደዚህ ተደርጎ ይሳላል። ከዛ 4 ኪሩቤሎች ደግሞ ዙፋኑን ይሸከማሉ ተብሎ ተጽፏል። ይሄ ነጩ የሚታየው ዙፋኑ ለማጠየቅ ነው። ዙፋን ወይም ደግሞ የእግዚአብሔር ዙፋን ለማጠየቅ ማለት ነው። አንዲት ዙፋን አንዲት መንግስት ለማጠየቅ ማለት ነው። 4ቱ እንስሶች ደግሞ ትንቢተ ሕዝቅኤልም ራእይ መልእክትም ላይ እንደተጻፈው ዙፋኑን የተሸከሙ የተባሉ 4 እንስሶች አሉ። 4ቱ እንስሳቶች በ4ቱ ማዕዘን ይሳላሉ ማለት ነው። ከዚህ አንጻር የቅድስት ሥላሴ ትምህርት ለማስረዳት እንጂ እግዚአብሔር እንዲህ ይመስላል ይሄ በጣም ከኛ የራቀ የሆነ እውነት ለመናገር ይህን ሀሳብ ማለት ነው። ኦኬ፣ ይቆራረጣል። እሺ፣ ጨርሻለሁ። ቃልዎትን ያሰማል። እዮባይ ሰማለሁ። አዎ ትሰማለህ። እኔን ከሰማኸኝ ያው እንትን ነው መረዳት ነው። አሁን ዮሐዴ በደንብ አብራርቶታል። ቃልዎት ያሰማልን። እኔ አንዳንድ ሰው ኮሜንት ላይ አሁን ታዲያ ማንሳል ብሎ ነው ምናምን ይላል እና ለምሳሌ አይኖቹ እንደ እሳት ነበልባል ሲል እሳት የሚለው እንዴት ነው የተረዳችሁት? ለምሳሌ ማለት ነው እሳት የሚለው ቤት ውስጥ የሆነ ነገር ሲሰራ ከዛ እሳት ተቀጣጥሎ እሳቱ የሆነ እንትን ሲል አይደለ? እሳት የምናውቀው ይህንን ነው። አይን ውስጥ እንደዛ አይነት ነገር አለ። እሺ አይኑንስ እንዴት ነው የተረዳችሁት? እሳት ለማንቦልቦል የሚበቃ ቦታ ያለው እንደዛ ነው እየተረዳችሁ ያላችሁት ነው። እና እኔ ጌታን አንዳንድ ሰው እኔ እንዴት እንደሚያስብ ግራ ነው የሚገባኝ። ስለ እግዚአብሔር ሲነገር የሚነገሩት ቃላቶች ገላጭ ሆነው የሆነ ነገር ለማሳየት እንጂ ሰውኛ ቃላቶችን ሊተራሊ ወስደን እንዲህ ነው እንድንል አይደለም። እና አረዳዳችንን ልናስተካክል ይገባል። ፕላስ ጎንደሬው ስትጽፍ አይቻለኝ እዛም ቁጭ ብለህ እዚህ ምን እየተወራ እንደሆነ እየተረዳህ አይደለም። እና መረዳት አስቀድሙ። ቡድን አታድርጉት። ማለት የሆነ ቡድን ካለ አለ ነው እንደ እንትን መከተል፣ የሆነ ቡድን ደግሞ ሌላ ካለ እንደ ዝም ብሎ ግር ብሎ መቃወም፣ ግር ብሎ መደገፍ፣ ግር ብሎ መቃወም አይደለም ክርስትና ማለት ነው። ኢየሱስ አካል የለውም ያለ ማን ነው? እስቲ አሁን አብ አካል የለውም ያለ ማን ነው? መንፈስ ቅዱስ አካል የለውም ያለ ማን ነው? አይ ስለምን እየተወራ እንደሆነ አታውቁም፣ አይገባችሁም። ዝም ብለህ በጌታ ስም እኔ እንትኑ ነው የሚገርመኝ፣ የመረዳት አቅሙ እኮ ነው ይዋዴ። ዝም ብሎ ቁጭ ብሎ ምን እንደሚወራ አይገባውም። ከዛን ያልገባውን መጥቶ ያወራል። የብዙዎቹ እንትን ነው ማሳያ ነው። ብዙዎቹ እንዲህ ናቸው። በቃ ምን እየተወራ ነው? የተቃወም ነው ምንድን ነው እያልን ያለ ነው ምንድን ነው? እዛስ እየተባለ ያለው ምንድን ነው? የተባለውን ስማ። ዝም ብለህ ሰው አትከተል። በጣም ይቅርታ አድርጉልኝና በጣም ነው የሚያናድደኝ። ትልቅ ሰው ሆኖ ማሰብ እየቻለ ጥልቅ የሆነ ቴዎሎጂውን ለምን አላወቅንም ምናምን፣ እሱ አይደለም ለሁሉ አይደለም። ሲጀመር ቴዎሎጂ ማለት ሁሉም ይረዳው አይደለም። ግን ቀላል የሆኑ ነገሮች እንኳን ለመረዳት ብንሞክር ጥሩ ነው። አካል የለም አይደለም፣ የአካል ክፍል ብሎ እንደ ሰውኛ የተገለጹ ነገሮችን አየ ወይም አይን፣ እጅ ምናምን ሲባል ቀጥታ ሊትራሊ አዎ እጅ ነው፣ እግር አዎ እግር ነው እያለ ሲተረጉ ያንን ነው የአካል ክፍልን እንጂ አካል የለውም የሚል አይደለም። አካል ስንልም ደግሞ
ፐርሰን እንጂ ቦዲ እያልን አይደለም፣ ለእግዚአብሔር ማለት ነው። ለአብ ለወልድ ለመንፈስ ቅዱስ ስንናገር ይህንን ነው። ለመረዳት ብትሞክሩ ጥሩ ነው። ስዕል ግን በቃ ቅድም ያልኳችሁ በህሊና የሚሳል ነው። በወረቀት ምናምን ማለት የጽሁፉ ማለት በመጽሐፍ ቅዱሳችን ላይ እግዚአብሔር እንደዚህ እንደዚህ እየተባለ ሲገለጽ ህሊናችን ላይ ይሳላል። የግድ በወረቀት እስኪሳል አትጠብቅ። አይኖቹ እንደ እሳት ነበልባል ሲል በህሊና ትስለዋለህ። ከዛን ግን እሳት አይኖች ምናምን የሚለውን የምትረዳበት መንገድ ሊትራሊ በስጋ መረዳት ልትረዳው አይገባም ነው። ዋናው ነጥብ እሱ ነው። እና ወደ ስዕል ለምን እንወስደዋለን? ገላጭ ስለሆነ እግዚአብሔር ራሱን የገለጸልን እኛ በምንረዳው መልኩ ነው። እግዚአብሔር ራሱ የተገለጸልን ማለት ነው። መጽሐፍ ቅዱስን መመልከት ነው። እያንዳንዱ ስለ እግዚአብሔር የተነገሩ በሰውኛ ናቸው። አሁን ዙፋን፣ እሳት ምናምን የቀሚሱ ዘርፍ መቅደሱን ሞልቶታል ሲል ለምሳሌ እንዴት ነው የተረዳው ኢሳይያስን? እነዚህ ሁሉ እንትኖች ገለጻዎች ሰውኛ ናቸው። እግዚአብሔር ራሱን ሰው በሚረዳው መልኩ ነው የገለጸው እንጂ በባህሪው አይደለም። እግዚአብሔርን መላእክትን በባህሪያቸው አናቃቸው። አጠገብ አሁን ዝም ብለታች ባለማወቅ ምትኮምት ወዳጄ አይደለም እግዚአብሔርን አይደለም መላእክትን ከጎን ያለውን ሰውዬ ጨርሳ አታውቀው። ጨርሳ እንዲህ ነው ብለህ ዲፋይን ማድረግ አትችልም። ስለዚህ ማለት አንተ ከጎን ያለውን ሰው እያየኸው እንኳን እንዲህ ነው ብለህ ማትናገርለትን ሰው የፈጠረውን አምላክ ነው እየተናገርክ ያለው ማለት ነው። ግዝፈቱ በዚህ ነው ያክል ነው። ጥንቃቄ የሚፈልገው በዚህ ነው ያክል ነው ማለት ነው። እና ረጋ ብላችሁ ብትረዱ ምናምን ጥሩ ነው ብዬ አስባለሁ። እንደዛ አብራርቶት አሁን እታች ታዲያ ምን ይላል ማለት ነው። እና ያሳዝናሉ አንዳንዶች ማርያምን። ከዛን ደግሞ አንድ የሰማሁት ህዝቡን ልቀቁት እንዲህ በባዶ እንትን አደናግራችሁ ይዛችሁት በቃ ህዝብ ሳምንት ሳይሞላ ነፃ አውጪ ግንባር ማለት ነው። አረ በመድኃኒዓለም እሺ፣ ምን ነፃ አውጪ ግንባር ብለህ ሰይማ ራስህን አዳሜ። አረ ተው እንዲህ ወይ ምን ያምር አለ እና ማለት አጠገባችሁ ያለ ሰው ራሱ ይታዘባችኋል ማንነታችሁን ማለት ነው። አጉል ብጥስጥስ አትበሉ። ከሁሉ ነገር የነሳችሁ ሆናችሁ ስትበጣጠሱም ደስ ስለማይል ማለት ነውና ስምም እያነሳ ምናምን ማውራት አይጠበቅብንም። አይደለም ዛሬ ይቅርና አለን ባሉ ሰዓት እንኳን ቼክ የማናረጋቸው ሰዎች ናቸው ከምንም እንትን ስለሆኑ ማለት ነውና አሁንም ያን ያህል ቦታ ከመስጠት እንደው አንጫጫችሁ ምናምን ለምትሉ ግን አምላካችን ሲነካ እኛ ክርስቲያኖች እንዲህ ነው። አምላካችን ላይ የሐሰት የውሸት ነገር እንዲህ ሲወራ አንተ እዩ ጩፋ ሲነካ ነው የሚነዝር ምናምና፣ እኛ ጋር እንደዛ አምላካችን ሲነካ ነው። ለዛ ነው ያልተግባባ ነው ለማለት ነው። አምላካችንን አካል አለው ቦዲ ፓርት አለው ብሎ ሲናገርብን ያው እንግዲህ ግዴታ ነው መልስ መስጠት ስላለብን እና ሰላም እንዴት ነሽ? እስኪ ማየት ክፈች። ሰላም ነው። እንዴት አለሽ? አለን እግዚአብሔር ይመስገን። አሜን አሜን እግዚአብሔር ይመስገን። እንዴት ነው እግዚአብሔር የአካል ክፍል አለው ብለሽ ነው እንደምታምኚው? ከዛ በፊት ኮሜንት ላይ ጻፍሽው ምንድን ነው የሚለው? ባታ ከሌላችሁ ለምን ከፈታችሁ? ምን ማለት ነው? ቦታ ከሌላችሁ ለምን ከፈታችሁ ነው ያልኩት። ለሱ ቦታ እንሰጠውም ያላችሁ ነው። ግን ኦኬ ባልኩት በስህተት ነው። በቃ ቦታ ብለህ ያዘው አስተካክል። ለወሬ ከመቸኮል በፊት ምን መቅደም አለበት? ያሰብነውን ነገር ለመጻፍ ያሰብነውን ነገር ማሰብ ማሰላሰል ይቀድማል። ያው ሰው መሆን አይምሮን መጠቀም ስለሆነ ከእንስሳት የሚለየን ማለት ነው። አንደኛ እሱ ነው። ሁለተኛ ስለ ግለሰቡ ሳይሆን ያወራ ነው ስለ ትምህርቱ ነው። መስማት ከቻልሽና ከሰማሽ ማለት ነው። ስለ ትምህርት ማውራት ደግሞ ለሰውየው ቦታ መስጠት ሳይሆን ስለተወራው ነገር ቦታ መስጠት። ከዛ ሰምታችሁ ነው የከፈታችሁት። ዞሮ ምንም ስለሱም ሆነ ስለምንም ችግር የለብኝም። ስለዚህ እነሱ አንሰማቸውም ቦታ የለም ስትሉ በቃ ምንም የማትሰሙ ከሆነ እኮ በምን አውቃችሁ ከፈታችሁ? ስለሰማችሁ ነው የከፈታችሁ። እሱ እየተናገረበት አንሰማም እኮ አይደለም ያልነው እህት አለም፣ አንሰማም እኮ አይደለም ያልነው ቦታ አንሰጥም ማለት ሰውየውን እንደሆነ እንደ ትልቅ አዋቂ እንደ ቴዎሎጂያን እንደዛ አይነት ቦታ ሰጥተን እንደው እሱ እኮ ምናምን ሳይሆን የምንለው
የስህተት ነገር ሲወራ ስህተቱ ላይ ምክንያቱም አምላካችን ስለተነካ አምላካችን ላይ የሐሰት ትምህርት ስለተወራ እሱን ዲፌንድ እናደርጋለን። ስለ ግለሰብ ግን ቦታ አንሰጥም ነው ያልነው። ተረዳሽ? አሁን እሺ ችግር የለውም። ስለ ግለሰቡ ችግር የለኝም። ዞሮ ዞሮ ግለሰቡ የተናገረው ትምህርት ላይ እስከመለሳችሁ ድረስ ምንም ልዩነት የለው። በቃ ጥሩ። አሁን ትምህርት ላይ ማውራት ከቻልሽ ማውራትና ትምህርት ላይ ማታወሪ እኮ ታወራታለህ፣ አንተ ታወራታለህ። ባይዘወይ ቦታ ሰጥተነው ምናምንም አይደለም። ካልገባሽ የእኔ ቪዲዮ ላይ ሪያክት ሲያደርግ ስለነበረ ነው። እኔ ቦታ ብንሰጠው እሱ ቤት ነበር ሄደን የሆነ ነገር ምናምን የምንለው፣ ግን ለእነዚህ አይነት ሰዎች ሳይሆን በቃ ኑ እስኪ ተማሩ ምናምን ብለን እናንተንም ጭምር ለማስተማር ነው ቤቱን የከፈተው። እኔ ላይ ቪዲዮ ሪያክት ሲያደርግ እኔ ገብቼ ምናምን ሀሳብ ራሱ ናና ተማር ነው ትምህርት ልናስተምር ነው እና ተማር ነው የተባለው ሰው። ከዛ አንጻር ተረጁ። እሺ ማንም ቦታ ሊሰጠው ራሱ አይችልም። እሺ ችግር የለውም። ቦታ ሰጣቸው ባልሰጣቸው ቢሶ ጥያቄ አይደለም። ያው የምናየው እናያለና አሁን ወደ ሀሳቡ እንሂድና ዮባ አናግራት እስኪ ስለ አካል ክፍላት። እሺ እግዚአብሔር የአካል ክፍሎች አሉት ብለሽ ታምኛለሽ? እግዚአብሔር የማይዳሰስ የማይታይ አካል አለው። የአካል ክፍሎች ነው ያልኩት፣ አካል አይደለም። የአካል ክፍሎች አሉት ወይ? ኦኬ እግዚአብሔር ይሰማና? አዎ ይሰማል። እግዚአብሔር ይናገራል። ትክክል። ስለዚህ ምንም አይነት ነገር ከሌለው እንዴት ነው እግዚአብሔር ይሰማን ይመልሳል ይናገራል የምንለው? የሚዳሰስ ልክ እንደ ሰው አለው ብያ እንደ ሰው ጆሮ ምናምን አለው ብያ ግን እግዚአብሔር ረቂቅ ነው። በቃ እኛ ልንገልጸው የማንችለው አካል ማንነት አለው። ግን እኮ እየገለጽሽው ነው። ልንገልጸው ማንችለው ከሆነ ዝም ነው የሚባለው። አሁን እየገለጽሽው ነው። ይሰማል፣ ያያል። ስለዚህ ይሰማል፣ ያያል፣ ይሄዳል ምናምን እያልን ነው የምናብራራው ማለት ነው አይደለ? እንደዚህ ስናብራራ የአካል ክፍሎች አካል አላልኩሽም? እሺ አካል አለው። አካል ምንድን ነው? ካስፈለገን እንትን እንልሻለን። የአካል ክፍሎች አሉት ስላልሽ ለምሳሌ እግዚአብሔር ይሰማል፣ ስለዚህ ጆሮ አለው። እግዚአብሔር ጆሮ አለው ብሎ አልተጻፈም። እግዚአብሔር መንፈስ ነው የሚለው አለው። ታዲያ ለምን አልሽኝ? አለው ብለሽኝ እኮ ነው። እግዚአብሔር ይሰማና ሲሰማ የሚሰማበት ልክ እኔ አሁን እግዚአብሔር ጆሮ አለው አፍንጫ አለው ብዬ እግዚአብሔርን ልወስነው አልችልም። በቃ እግዚአብሔር ወሰን የለውም፣ ረቂቅ ነው። እዚህ ማንም ሰው አለውም የለውም ልትለው አትችልም። አሁን አንተ የለውም ያልከው በምናምን አንተን ነው። እሺ ጠይቀ እግዚአብሔር ጆሮ የለውም ወይም አይናገርም ያልከው እንዴት ነው? አይናገርም አልኩኝ። አካል የለውም ብለሃል። ያው ካልተናገረ መቼስ አንደበት የለውም። አካል የለውም ብያል። ኧረ ቆይ እስኪ አንዴ ቆይ ተረጋጊ። ይቻላል ነርቨስ ሆነሻል። አካል የለውምም አላልኩም። ተይ ያላልኩትን እንትን አትበይ። አሁን የአካል ክፍሎች ማለት እጅ፣ እግር፣ አይን፣ አፍንጫ ወዘተ እነዚህ ልክ ለሰው አለው እንደምንለው እግዚአብሔር እንደዚህ አሉት አይባልም። እግዚአብሔር ጆሮ አለው ቢባል መስማትን ለማመልከት እንጂ እንደኛ የሆነ የተንጠለጠለ ጆሮ አለው ለማለት አይደለም። እግዚአብሔር በአንደበቱ እንደዚህ ሲባል ብትሰሚ አንደበት ልክ እኛ ላይ ያለ ከአፍንጫችን በታች ያለ አፍ አለ አይደል? ለእግዚአብሔር እንደዚህ አይነት አፍ እንዳትጠብቂ ተናጋሪነቱን ለማሳየት ነው። እንደዚህ ነው የሚተረጎመው ነው እንጂ ወንድምሽ እዛ አሁን ጠበቃ ልቆሚለት የመጣሽው እንዳለው የአካል ክፍሎች አይን፣ እጅ፣ እግር አሉት ብለን አናምንም ያለው። አንቺም አላምንም። እሱ እንደዚህ ያለበት ምክንያት ኢየሱስ ላይ ነው። ኢየሱስ መቼስ እኔ ያየ አብን አይቷን ብለና ቆይ አንዴ ኢየሱስ ላይ ነው እንጂ አብና መንፈስ ቅዱስ ላይ አይን፣ አፍንጫ የሚባሉት እነዚህ የሉም ብለሽ ነው የምታስቢው የምታምኚው? እኔ የማይታይ ረቂቅ ነው ብዬ ነው የማምነው እንጂ የሚዳሰስ እንደዚህ እንደሰው አለ ረቂቅ አይደለም አላልኩም። እኔ የጠየኩሽን ቃል በቃል መልሽ። እኔ ያልኩሽ ለኢየሱስ ክርስቶስ የምንናገራቸው የሰው የሆኑ ነገሮች አሉ አይደለም? ልክ እንደዚህ ለአብና ለመንፈስ ቅዱስ ወይም እግዚአብሔር ስትል እኮ ያካተተ ነው ወልድ ነው። ግን ስለ አብ ብቻ የምታወራ ከሆነ አንድ እህት አለ። ምን አሁን እሺ ይኸውልሽ እግዚአብሔር ብለን ስንናገር ስለ ሥላሴ እየተናገረ ነው። ስለ ክርስቶስ ስናናገር ደግሞ በልዩ ሁኔታ ሰው ስለሆነ ጌታ እየተናገረ ነው። ሰው ከመሆኑ አስቀድሞ በዘላለማዊ
አንዴ ይሄታለ እግዚአብሔር ወልድ ቃል ከድንግል ማርያም ስጋን ለብሶ ከመምጣቱ በፊት የነበረ በአብ በወልድ በመንፈስ ቅዱስ መካከል ያለ ዘላለማዊ ግንኙነት አለ እና ከዚህ እስከዚህ ማይባል ኑባሬ አለ። እዚህ ላይ ስናወራ ወይንም ደግሞ ከስጋዊም በኋላ በአብና በመንፈስ ቅዱስ ያለውን ስናወራ ማይለያይ ነገር አለ። ልክ ስጋዊ ላይ ስንመጣ ግን ቃልነቱን ሳያጣ ስጋን ገንዘብ አድርጓል፣ ወይም ባለመጠፋፋት ማለት ነው። ስጋን ገንዘብ አድርጓል። ስጋን ገንዘብ ስላደረገ ወልድ እያወራን ከሆነ አዎ ስጋዊ ነው። አብና መንፈስ ቅዱስ ስጋን ስላለበሱ በልዩ ሁኔታ ስለ ወልድ እናወራለን። ስለ እግዚአብሔር ብለን ወይም ስለ ስላሴ ስናወራ ግን በልዩ ሁኔታ ነው የምናወራው ነው ሐሳቡ። አሁን ከተረዳሽ ለአብና ለመንፈስ ቅዱስ አይን፣ አፍንጫ፣ እግር ምናምን እያልን እንናገራለን ወይስ አንናገርም? እኔ እንደዛ ብዬ አልናገርም። በቃ ሄደሽ ይሄን አስተምረሽ እንደምትመጪ ተስፋ እናደርጋለን። ግን አንድ ጥያቄ ልጠይቅህ። አሁን ለምሳሌ እግዚአብሔር ስንል ወልድንም ያካትታል እኮ። ወልድ ደግሞ አካል አለው። አብን ያየ ወልድ ላይ እኮ መልስልኝ። አረዳ አይ በቃ አንዴ ቤት አድርጊ። ጨረስኩ። በቃ ምንም ሳትረጂ ሳታቂ ነው ዝም ብለሽ በደመ ነፍስ ነው የገባሽው። ሲጀመርም ግን በቃ ጨረስን። እኛ የፈለግነው ነጥብ እሱ ነበረ። ይህን ከተረዳሽ በቂያችን ነው። ቀጥል። ኢዮባ አንድ ነው እያለች ከሆነ ታዲያ አብም ኢየሱስም አንድ ነው እያለች እኮ ነው። በሌላ ቋንቋ የወልድን አካል ለአብ እየሰጠች ከሆነ አብ ኢየሱስ ነው እያለች ነው። ከእንደገና ደግሞ የማይነጣጠል ከሆነ ኦር ባህሪያቸው ለሁሉም ይሰጣል የምትል ከሆነ መንፈስ ቅዱስንም አካል አለው እያለች ነው። ስለዚህ ይሄኛውን እንዴት ነው እኔን ያየ መንፈስ ቅዱስ አካል የለው ሲል እኛ የምናወራው ስለ የአካል ክፍል ነው። የአካል ክፍልና አካል መንፈስ ቅዱስ አካል አለው እያለች ነው አልክ። አንተ ልጠይቅ፣ መንፈስ ቅዱስ አካል የለው? አካል አለው፣ የአካል ክፍል ግን የለውም። አንቺ የአካል ክፍል አለው፣ መንፈስ ቅዱስ የአካል ክፍሎች አሉት። እኔ ስለ አካል ነው የጠየኩ እንጂ ስለ አካል ክፍሎች አልጠየኩም። መንፈስ ቅዱስ በእኛ ውስጥ የሚኖር እንደሆነ አውቃለሁ። ስለዚህ እንደዛ ከሆነ እኔና አብ አንድ ነን። ግን አሁን ኢዮብ ስለ ስላሴ ጊዜ ቅድም ያለውን የምትመልስልኝ አንድ ጊዜማ አትበይ። ካልተረጋጋሽ ምንም ነገር መስማት አትችይም። እኔን ያየ አብን አየ ብለሽ ጀስቲፋይ ልታደርጊ የሞከርሽው የክርስቶስን አካላዊ አይደለ በሰው የተገለጸበትን ነው። ስለዚህ አሁን ክርስቶስ የአካል ክፍሎች አሉት። ልክ ክርስቶስ የአካል ክፍሎች እንዳሉት አብም የአካል ክፍሎች አሉት ወይ ነው ዋና ጥያቄው። እሺ ቅድም ኢዮብ እግዚአብሔር ስንል ስለ ስላሴ ነው የምናወራው ብሏል። ስለዚህ ከስላሴ ክፍል ደግሞ አንዱ ወልድ ነው። ወልድ ደግሞ በአካል ተገልጧል። ስለዚህ አካል አለው ወልድ። በወልድ ውስጥ ደግሞ እግዚአብሔር ራሱን ይገልጧል። እግዚአብሔር ወልድ ስንል የሆነ የተለየ ሰው ብቻ አይደለም፣ ሰውም አምላክም ነው። ዮሐንስ ላይ ራሱ የጠቀስኩት እኔን ያየ አብን አይቷል ይላል። ስለዚህ እንዴት ነው ይሄን የምትገልጸው? ኢየሱስን ያየ ሰው አብን ካየ ወልድ የስላሴ አንዱ የአካል ክፍል ነው። የአካል ክፍል ነው አይደለም? ታዲያ አሁን እኮ የአካል ክፍል ነው አልሽ እኮ። እኔ የአካል ክፍል ነው አላልኩም። የተለያየ ሶስት አካል ነው ስትናገሪ እኮ የአካል ክፍል ነው አልሻ አልኩኝ። በቃ ተሳስቼ ነው አይደል? ይኸውልሽ እኮ ሰላም ካልተረጋጋሽ ድረስ ትምህርት ትስጫለሽ። ተረጋግ ታወራለህ ኢዮብዬ አይደል? ዝም ብሎ መንቀዥቀዥና የሆነ ነገር ስትናገሪ በራሱ ላይ ደርቦ መናገር ሳይሆን ተረጋግተሽ ትምህርቱ ምንድነው ሐሳቡ ምንድነው የሚለውን እስካላወቅሽው ድረስ እንደዚህ ነው የምትስጪውና ፕሊስ አንቺ ረጋ በይና የሚነገርሽን ስሚ። ኢዮብዬ ይቅርታ ቀጥል።
እሺ አይ እንደው የመረዳት እንትን ከሆነ እንድትረዳው እንትን በማለት ነው። ለምሳሌ ቃል ስጋ ሆኗል ስንል ወይም እግዚአብሔር ወልድ ስጋ ለብሷል እንላለን። እግዚአብሔር አብ ስጋ ለብሷል እንላለን? ሰላም አንልም። ስለዚህ በልዩ ሁኔታ ከአብም ከመንፈስ ቅዱስም ለይተን ስጋ ሆነ የምንለው ለወልድ ነው አይደለ? ለወልድ ነው። ይሄ የምናወራው መቼ ነው? ከድንግል ማርያም ስጋን ከለበሰ በኋላ ነው፣ ወይም ስጋዊን ነው የምናወራው ማለት ነው። ግን ከዘላለሙ ከድንግል ማርያም ስጋን ከመልበሱ በፊት አብ፣ ወልድ፣ መንፈስ ቅዱስ የአካል ክፍል አላቸው? የአካል ክፍል ሳይሆን አካል ነበሩ። ሳይሆን ብለሽ የራስሽ ጠየቅኩሽ። የአካል ክፍል ካልኩሽ አካል ብለሽ ማውራት አይጠበቅብሽም። አዎ አካል እናምናለን። ሲጀመር በፕሮቴስታንት ውስጥ ከአገላለጽ ጀምሮ እንደ ደህና የሥላሴ መረዳት አላቸው የሚባሉ ሁሉ የሚገልጹት የኦርቶዶክስ ተዋህዶን ትምህርተ ሥላሴ ነው። በመጽሐፍ ላሳይሽ ይችላል። በተረፈ ችግር የለውም። አሁን በአጭሩ ከዘላለሙ ቅድመ ስጋዌ የአካል ክፍል ለአብ ለወልድ ለመንፈስ ቅዱስ እንናገራለን ወይስ አንናገርም? ለአካል እንደገና አልሰማሁም፣ ይቅርታ። የሆነ ምን ቀጥሎ ምን ልበለው እያልሽ እያሰብሽ ስለሆነ እኔ ልሰሚያችን ያውልሽ ሚዩት አድርጊ አንዴ። ትምህርተ ሥላሴ ላይ የሆነ ነገር ለመረዳት እንደመጣሽ አስቢ። እሺ ጥያቄም ሊኖርሽ ይችላል ምናምን፣ ምንም ችግር የለውም። የምታውቂውም ነገር ይኖራል። ብቻ የሆነ ነገር ለመረዳት ነው አሉ የመጣችሁ። እሺ እንደዛ ከሆነ ትሰሚኛለሽ ማለት ነው። አሁን በደንብ አድርገሽ ስሚ። ቅድመ ስጋዌ ለአብ ለወልድ ለመንፈስ ቅዱስ የአካል ክፍል አላቸው ተብሎ ይነገራል ወይስ አይነገርም? አይነገርም። በጣም ጥሩ። ድህረ ስጋዌ ለአብና ለመንፈስ ቅዱስ የአካል ክፍል አላቸው ተብሎ ይነገራል ወይስ አይነገርም? ከስጋዊ በኋላ ማለት ነው። ድህረ ስጋዊ ለወልድና ለመንፈስ ቅዱስ አይነገርም። ለአብና ለመንፈስ ቅዱስ አይነገርም። በጣም ጥሩ። ስለዚህ የአካል ክፍል የምንናገረው ለማ ብቻ ነው? ለወልድ። እሱም ምን ስላደረገ? ከቅድስት ድንግል ማርያም ስጋ ነስቶ ሰው ስለሆነ አይደለ እኮ። ግን ወልድ ስንል እንለየዋለን ወይ ነው በስላሴ ትምህርት ውስጥ? አዎ። ታዲያ አብን ወልድ ትይዋለሽ እንዴ? አብን ወልድ ትይዋለሽ? አልለውም። መንፈስ ቅዱስንስ? እሱንም አልልም። በቃ ታዲያ ይኸው ለየሽ እኮ። ወልድ አልሽ ለይተሽ፣ ከአብም ከመንፈስ ቅዱስም ለይተሽ ወልድ አልሽ። ስለዚህ ወልድ ስንል ልጅ እያልን ነው። አብ ስንል ደግሞ አባት እያልን ነው። ወልድን ይወልደዋልና ማለት ነው። ስለዚህ ለይተን የምንናገራቸው ግብራቶች አሉ። እሺ አብ ወላዲ ነው እንጂ ተወላዲ አይደለም። መንፈስ ቅዱስም ሰራጺ ነው እንጂ አስራጺ ወይም ወላዲ ወይም ተወላዲ አይደለም። ወልድም ተወላዲ ነው እንጂ ወላዲ ወይም ሰራጺ አይደለም እያልን ለያይተን ለአካላት ግብረን እንናገራለን። እሺ ስለዚህ ትምህርተ ሥላሴ ምንድን ነው የሚለው መጀመሪያ በደንብ ማወቅ ማጥናት ያስፈልጋል ማለት ነው። እና ለማጥናት ግን እኔ አሁን አንድ ጥያቄ የምጠይቅህ አሁን ስለ አካል ስንናገር ወልድ እኔ እግዚአብሔርን ወደፊት መቼም እግዚአብሔርን እናየዋለን ብያለሁ። ምክንያቱም እግዚአብሔር ራሱን በወልድ ስለገለጠ ማለት ነው። ስለዚህ ወልድ ደግሞ አካል ስላለው የአብን አካል እንደ ወልድ ማሰብ እንችላለን። የአብን አካል እንደ ወልድ አሁን ወልድ አካል አለው የሚዳሰስ የሚነካ፣ ወደፊት ሲመጣ የወጉት ያዩታል ብሏል ይላል መጽሐፍ ቅዱስ። ስለዚህ እስከ አካሉ ነው የሚመጣ፣ ወደፊትም ያዩታል። እዚህ ራሱ እግዚአብሔር በወልድ ራሱ ስለገለጠ እንደዛ መውሰድ አንችልም። አይሽ ለመጠየቅ ራሱ የከበደሽ ምን እንደሆን ታውቂያለሽ? አስቀድሞ ለመረዳት ማለት ውስጥሽ ያለው መረዳት በሌላ ነገር የተቃኘ ስለሆነ በቻልሽው መጠን ያንን ለማጠጋጋት እየሞከርሽ ስለሆነ ነው። በቃ ከጅምሩ ቅድም ያልኩሽ ነገር ያዥ። አብ ነው እንጂ ወልድ አይደለም። ስለ አካላት እያወራን ስለሆነ ማለት ነው። ለያይተን ነው የምንናገረው። ስለ አካል ስናወራ የአካል መፋለስን አናመጣም። አብ ወልድም ይሆናል መንፈስ ቅዱስም ይሆናል አንልም። መንፈስ ቅዱስም ወልድም አብም ይሆናል አንልም። አብ ነው እንጂ ወልድ አይደለም።
ወልድም ወልድ ነው እንጂ መንፈስ ቅዱስ አይደለም። ስለ አካል ግብር ስናወራ ወላዲ፣ ተወላዲ፣ ሰራጺ እንላለን አይደል? ወላዲውን ተወላዲ፣ ሰራጺውን ወላዲ አናደርገውም፣ አናፋልስም ማለት ነው። ስለዚህ ስለ ወልድ ስናወራ ደግሞ ቅድም ለያይተን አይተናል አይደለ? ቅድስት ድንግል ማርያም ስጋ ነስቶ ሰው ከሆነ በኋላ ቃልነቱን ሳያጣ መለኮት መለኮትነቱን ሳያጣ ስጋን ገንዘብ አድርጓል። ስጋም ስጋነቱን ሳያጣ ያለመጠፋፋት አለን። ያለመጠፋፋት የሰውን ባህሪ የራሱ ስላደረገ የአካል ክፍል ስናወራ በስጋዊ በኩል ነው ማለት ነው። ፍጹም ሰው ስለሆነ ነው። ባለመነጠል በስጋዊ በኩል ስጋ ስለለበሰ የአካል ክፍል ለወልድ ድህረ ስጋዊ እናወራለን። ይህንን ግን ያው አብ በወልድ በኩል ስለተገለጸ ለአብም ልንናገር እንችላለን ካለን አንችልም። ለአብ የስጋ ምንድነው የአካል ክፍል እያለን ልንናገር አንችልም። እንደዛ ምንል ከሆነማ ከጅምሩ ከድንግል ማርያም ሰው የሆነው ወልድ ብቻ ሳይሆን አብም ሰው ሆኗል ልንል ነው ማለት ነው። ስለዚህ እንደዚህ ልንናገር አንችልም። በመሀልም እንድታውቂ የምፈልገው አካል ብለን ስናወራ ፐርሰን እያልን ነው ለስላሴ እኔ ባይ እያልን እንጂ ቦዲ እያልን አይደለም። ቃል ግን ከድንግል ማርያም ሰውነትን ገንዘብ አድርጓል። ስለዚህ የአካል ክፍል ይሄ ቦዲ የምንለው ማለት ነው አይን፣ አፍንጫ ምናምን የምንለው ሰውነትን ገንዘብ ስላደረገ እንናገራለን። ስለ ስላሴ ስናወራ ግን ለአብ ለወልድ ለመንፈስ ቅዱስ ቅድመ ስጋዊ ስናወራ ግን ስለ ፐርሰን ነው የምናወራው። ኪዳነ ወልድ ክፍሌ አካል የሚለውን እኔ የሚል ስም ያለው ግብር ያለው ይላሉ። ስለዚህ ግብር አለ፣ ስም አለ፣ እኔ ባይነት አለ። ይህን በመጽሐፍ ቅዱስ በብሉይም በሐዲስ ማየት እንችላለን። ስናወራ ለስላሴ ይህንን ነው። ከስላሴ አካላት አንዱ ግን በዘመኑ ፍጻሜ ከድንግል ማርያም ሰው ሆኖ መጥተዋል። ስለዚህ ሰውነትን እና ለስላሴ አካል ተብሎ ሲነገር ያለውን ለያይቶ ማወቅ ያስፈልጋል። ትንሽ እንትን ማለት ይፈልግብሻል። ማንበብ ምናምን ለማንበብ ሞክሪ። እሺ፣ ክርክሩ ምናምን ትንሽ ይቆይ እና ይበቃ። ቀጥይ ከሌላ ሰው ጋር ወይም ሌላ ሰው። አመሰግናለሁ። ከዚህ በላይ ምን ነገር የለኝም። እሺ፣ እናመሰግናለን። ስለዚህ ሰሊና ለሌላ ቀን ዝም ብሎ የሆነ ጴንጤ ወዳጄ አወራ ሳይሆን ትክክለኛው ትምህርት ምንድን ነው እየተወራ ያለው ነገር ምንድን ነው ብለሽ አድምጠሽ ለራሱ መልስ ሰጪዋለሽ እንጂ ሰው ቤት መጥቶ እንደዚህ ነው እንደዛ ነው ብሎ መናገር ከአንቺ ይራቅ። ለማወቅ እዚህም ጥያቄ ነው የጠየኩትኝ እና የተረዳሁትን ላይ የተናገርኩት እንጂ ማንንም ለማንም ጎን ነው የተከራከርኩት ነገር የለኝም። እዛም ቤት ስላየሁሽ ነው፣ ኮሜንቴሽን ስላየሁት ነው። እዛም ቤትማ ግባ ብዬ ነበረ፣ አንተም አልገባህም። ብትገባ ትላለህ። ምንም መግባቱ ምንም ነገር ጥቅም ስለሌለው ለምን እንገባለን? ከልጁ ጋር አይደለም ችግር ያለብን ከትምህርቱ ጋር ስለሆነ፣ ትምህርቱ ደግሞ አንቺ ተቃወኙ ትምህርት ነው አይደል? እግዚአብሔር ያካል ሲመስለኝ እናንተ እስከ መጨረሻ አልሰማችሁትኝም። የእሱ ያለበትን እንትን ማለት ነው። ያ ሰው ላይ የገባው የዮሐድን ቪዲዮ ተቃውሞ ነው አይደል? ዮሐድ ሲናገር የነበረው እግዚአብሔር እያለ ስለነበረ ነው። ወልድ ወይንም አብ ብቻ ለጥሎ አልተናገረም። እግዚአብሔር ካለ ደግሞ ስላሴን ስለሚያካትት ወልድንም ስለሚያካትት ነው። ዮሐድም ስለ ስላሴ ነው የተናገረው። አሁን እኮ ዮባ ስለድቶሻል። ቅድመ ስጋዊ ስላሴ ብሎ ነገር የዮባ ገብቶኛል ያለኝ ነገር በቃ ዮባ የተናገረው ነገር እኮ ነው ዮሐድ የተናገረው። ምንም እኮ አዲስ የተጨመረ ነገር የለም። አይሽ አለመረዳት ነው ወይ እንግሊዘኛ ሲሆንብሽ ከብር መጣመም እንጂ ዮሐዴ የመለሰው ለሙስሊሞች እንደሆነና ሙስሊሞቹ ያነሱት ነጥብ ምን እንደነበረ ግልጽ ነበረ። ከጠማማ ሀሳብ የመነጨ ነው ሲጀመር። እሱ ላይ እንትን ላይ የሆነ ትኩረት ፍለጋ እንደሆነ ግልጽ ነው እና ያን ያህል ጊዜ መፍጀት አያስፈልግም። እታችሁንሽ ተከታታይ በቃ እህታች። እሺ እናመሰግናለን። ግን ሌሎች ፕሮቴስታንቶች ካላችሁ እግዚአብሔር የአካል ክፍል አለው የምትሉ እጅ፣ እግር፣ አይን፣ ጆሮ፣ ጭንቅላት፣ ሌላ ነገር የምትሉ ካላችሁ መግባት ትችላላችሁ። የዛን ሰው ትምህርት የምትቀበሉን ብትሆኑ ማለት ነው። አማም እኮ አለው እያሉ እኮ ነው። አሁን እኮ ከባድ እኮ ነው። ተቸገርን እኮ ጉድ እኮ ነው ጎበዝ። አሁን እኮ በዚህ እኮ አያቆምም። ይሄ እንትን እኮ ፀጉር አለው ከተባለ ከዛ እግር አለው ጫማም አለው። እንግዲህ ከባድ ነው የሚሆነው እና እባካችሁ ከዋሃብያ
ዘርፋፋ ቀሚስም አለ። ያው እንግዲህ የሚሸፍነው የአካል ክፍልም አለ ማለት ነው። ወህብያው አላህ ከቻለ እዚሁ ያ ከባድ ነው። ኤኒዌይስ ይሄንን ነው እያለን ያለ ነው። በአባቶችም አክቹዋሊ ያንን ነው ለማሳየት የሞከርነው። እንደው አትናቴዎስ እና ቄርሎስ ባይዘው እነዚህ አይነት ነገሮች እነ ዲዲ መዘብ ላይ እንድም ባይዘው ኢር አይ ምናምን እነዚህ አንትሮፖሞርፊክ ኤክስፕሬሽኖች ናቸው እንጂ ሊትራሊ ለእግዚአብሔር አይሰጡም። ቅዱስ ዮሐንስ አፈወርቅም የዘፍጥረት አንድምታው እንደዛ ብሎ ነው የሚፈታው። ሊትራሊ የሚወሰዱ አይደሉም። እባካችሁ ኦኬ። እግዚአብሔር ለእኛ ካለው ፍቅር በእኛ መረዳት ዝቅ ብሎ ራሱ ሲገልጽልን እኛ ወደ እሱ መረዳት ከፍ እንድንል እንጂ ወርደን ጭራሽ እንደዚህ አይነት ነገሮች እንድንሰጠው አይደለም። ኦኬ። በእሱ ዝቅ ማለት እኛ ከፍ እንድንል ወደ እሱ መረዳት። ለዛ ከሆኑ ቃል ስጋ መሆን ያስፈለገው እኮ እንደዛ እጅ እግር አይን አፍንጫ ካለውማ ሃርድ እኮ ለምን መገለጥ ራሱ ያስፈልገው ነበረ? እና እንደዛ ነው። እንደውም ሲሪል ኦፍ ጀሩሳሌምን ባይዘው በእንተ ይሄ የሃይማኖት ጸሎት አለ አይደለ? አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለውን ኮንሴፕት ሲያነሳ እንዴ እግዚአብሔር አይኖች አሉት ምናምን ተብሎ ተገዛ ማለት ስንት አይን ነው ራሱ ያለው? ሁለት። እንደዛ ከሆነ እኮ አሁን ኪሩቤልን ራሱ እንደዛ ነው የምትረዷቸው ማለት ነው ይላል። ምክንያቱም ሕዝቅያስ በራእይ ሲያያቸው ኪሩቤል 4 ራሶች አሏቸው ይላል። ዘን በአራቱ ራሶች ደግሞ ብዙ አይኖች አሏቸው ይላል። ብዙ አይኖች ናቸው ያላቸው ኪሩቤል ሲባል እንደዚህ ምናምን የሚመስሉ ከዛ ላይ በጣም ብዙ አይን ያላቸው ምናምን አድርጋችሁ ልትስሉት ነው ማለት ነው። እንደዛ አይነት መረዳት እንደዚህ ካላችሁ ወይም ከባድ ነው የሚሆነው እና እንደዛ ነገር ነው። ፊት ጀርባ ቀኝ ግራ የለውም መለኮት። ኦኬ ቀኝ ግራ ፊት ኋላ የለውም ለመለኮት ነው የሚለው ቅዳሴ ማርያም ራሱ። ምናልባት ዘኪ እሱን ነገር ብታገኘው ከሆነ መክፈት አልችልም። ይወዲ አንድ ስልክ ነው ያስኩት። ከቻልክ እንደውም አንተም የዮሐንስ አፈወርቅ አሁን ያነሳውን የኦሪት ዘፍጥረት ምዕራፍ 1 ቁጥር 26 አሁን ብዙሃቶቹ እሱንም እያዩ ስለሆነ እንደኛ አይነት መልክ አለው እያሉ ያሉት እሱንም ብታሳያቸው ደስ አሪፍ ነው። ይወዲ አርአያና አምሳል የሚለውን ዮሐንስ አፈወርቅ የፈታበትን አዎ አንድም ችግሩ ባይዞ ይሄ በአርአያችን አምሳላችን ብሏል እግዚአብሔር። ስለዚህ አርአያና አምሳል ከሆነ እኛ ነው የሚመስለው አይን አፍንጫ ምናምን እንደዛ ነው የሚረዱት። አክቹዋሊ አርአያና አምሳል ካፓዶሻን ፋዘርስም ሲያብራሩ አርአያ አምሳል ማለት ሰውነቱ አይን አፍንጫ እግር እነዚህ አይነት ነገሮች አይደሉም። አምብሮሶፍ ሚላን ኤግዛክትሊ ይህንን ኮንሴፕት ሲያብራራ ቃል በቃል ኦኬ ዳት ዘ ኢሜጅ ኦፍ ጋድ ኢንክሉድስ ወይም ደግሞ እዛት ቦዲ ዘ ኢሜጅ ኦፍ ጋድ ይላል። ቦዲውን ወይም ደግሞ የስጋችንን የእግዚአብሔር መልክ ነው እየተባለ ነው ብሎ ይጠይቅና አዎ ካላችሁኝ ስለዚህ ዘር ኢዝ ሶይል ኢን ጋድ ይላል። ስለዚህ በእግዚአብሔርነት አፈርነት በእግዚአብሔር አለ እያልከ ነው ብሎ በግልጽ ይናገራል። አፈርነት በእግዚአብሔር አለ ማለት አይደለም። የእግዚአብሔር ምሳሌና አርአያ የሚለው ቅዱስ ዮሐንስ አፈወርቅ እንዴት እንደሚያብራራው ላሳያችሁ። 1:26 ላይ ንግበር ሰብአ በአርአያነ ወበአምሳሊነ። እሺ ተቋርጠ ነው ወይስ ማይክ ዘግተ ነው? አረ እንትን የቆይ አንድ እያወጣሁት እኮ ነው ፓፓ። ወረቀቱ ገጹ በዛባ እያሸከምኩ ድርሳን 9 ቁጥር 7 ላይ
ድርሳን 9 ያዕቆብ ቁጥር 7 ነው። ድርሳኑ ማለት ግን ይሄ ቁጥር 9 ኦኬ። የስንፍና እንደምን ያለ ድንቁርና ነው እናንተ ሰዎች ስትሆኑ። እሺ ከ6 ጀምሮ እስቲ እሺ 7 ላይ አይደለም መሰለኝ ሰውን ባህሪያችን ጠይቅ ሰውን ኦኬ። ለማን ነው ይሄማ ለማን ነው ብሎ እንትን የሚልበት ነው። እንትን ወደ ፍቅር እንትን ማደግ ነው ምናምን ብሎ እስቲ ባህሪያችን እንደምሳሌያችን መፍጠር እሺ ተናገረ። እሺ ከዚህ እንጀምር። አይ ቲንክ ከ8 ስለዚህ ሰውን በአርአያችን በአምሳላችን እንፍጠር ብሎ የተናገረው ለማን ነው? ለማን ነው የሚለው ይሄ ለክርስቶስ ነው የሚለው ነው ወይ ምን ማለት ነው የሚለው ግዘፍ ብለው ይተረጉሙታል። እኛም እንዴ ነው 10 ላይ ነገር ግን ይላል ንግግሩ እንዲህ ግልጽ ሆኖ ሳለ አንዳንድ ስሁታን ለክርክር ብለው አርአያን ግዘፍ ብለው ይተረጉሙታል። እኛም እንዲህ እንላቸዋለን። እንዲህ ከሆነስ እርሱ ወንድ ብቻ አይደለም ሴትም ጨምር እንጂ ለምን እሺ እችን ኮንሴፕት አሁን ሰውን በአርአያችን እንደ ምሳሌያችን የሚለው ስጋን እየተመለከተ ከሆነ ስጋን የሚመለከት ከሆነ እግዚአብሔርን ግዘፍ ብላችሁ የምትፈቱት ከሆነ ይላል። እኛም እንዲህ ብለን እንጠይቃችኋለን። እንግዲህ እንዲህስ ከሆነ እርሱ ወንድ ብቻ አይደለም ሴትም ጭምር እንጂ ለምን ቢሉ ሁለቱም ግዘፍ አላቸውና፣ ነገር ግን ይህን ንግግር ትርጉም ወይም ስሜት አይሰጥም። ኦኬ ምን ማለት እንደሆነ ቅዱስ ጳውሎስ አድምጡ እንዲህ ያለውን ወንድ ሊከናነብ አይገባውም የእግዚአብሔር አርአያውና ክብሩ ነውና ሴትም ለባሏ ክብር ናት ያለውን ሐሳብ ያነሳል። ከመጀመሪያ አንስቶ እግዚአብሔር ፈቃድሽ ወደ ባልሽ ነውና ብሎ ተናገረ ይላል። አያችሁ እስቲ አያችሁ አርአያነቱ የተቀበለው በግዘፍ ሳይሆን በትእዛዝ መልክ ስለሆነ ሁሉንም ያዛል፣ ይገዛል፣ ሴት ግን ትታዘዛለች የሚለውን ነው። ስለዚህ ቅዱስ ጳውሎስ ወንድ አርአያና አምሳሌ የሚለው ክብርን ልዕልናን ምናምን የሚያሳይ እንደሆነ ይናገራል። በጣም እንትን ብሎ የሚያብራራበት አንዲት አጭር ክፍል አለች። አርአያ የሚለው ገጽ 160 እያለህ ነው እኮ ከስር 160 ላይ ኦኬ። እሷን ፓርት ላይ እሱ ትለጣል። እሺ ነጻፈ ይሄ የባህር አሳዎች እንትኖች ይግዙ የሚለውን ፓርት እሺ። እዚህ ጋር ሰውን በአርአያችን በአምሳላችን እንፍጠር። አርአያ ማለት ምንድን ነው? እግዚአብሔር በባህሪ የሚያዘውንና የሚገዛውን የሰው ልጅ በጸጋ ማዘዙንና መግዛቱን የሚያስረዳ ነው ብለናል። ኦኬ አርአያ ማለት እሱ ነው። ኦኬ እግዚአብሔር በባህሪ የሚያዘውና የሚገዛውን የሰው ልጅ ደግሞ በጸጋ ማዘዙና መግዛቱ የሚያስረዳ ነው ብለናል። አምሳል ማለት ምን ማለት ነው? አምሳል ማለት ደግሞ የአርአያ ውጤት ሲሆን በእኛ አቅም ወይም ደግሞ ነፃ ፈቃድ እግዚአብሔር ወደ መምሰል የምናድግበት ነው። በሌላ አገላለጽ ይላል እግዚአብሔርን የምንመስለው በምናደርገው ደግነት፣ ቸርነት እንዲሁም ጌታችን ኢየሱስ ክርስቶስ ሰማያዊ አባታችሁን ምሰሉ እንዳለው በምናደርገው ማንኛውም መልካም ምግባራችን ነው ብሎ በግልጽ ይናገራል። አርአያ ምን ማለት ነው? አርአያ ሲባል ስጋውን፣ ዓይን፣ አፍንጫ፣ እግር፣ እጅ ማለት ሳይሆን ምን ማለት ነው? እግዚአብሔርም በባህሪ አዛዥ ነው አይደለ? ገዢ ነው። ይህን ባህሪያዊ ገዥነቱ አዛዥነቱ ለፍጡሩ ለሰው ልጅ ምን ሰጥቶታል?
በጸጋ ማዘዙና መግዛቱን የሚያስረዳ ነው፣ የሚያመለክት ነው። አምሳል ሲባል ደግሞ ምንድነው? ይሄ ደግሞ በነፃ ፈቃዳችን ልክ አሁን እኛ ቲኦሲስ የምንለው ማለት ነው፣ እግዚአብሔርን ወደ መምሰል ህይወት የምናድግበት በነፃ ፈቃዳችን እግዚአብሔርን ወደ መምሰል በደግነት በቸርነት ኦኬ፣ እንደዚህ በመልካም ምግባር እግዚአብሔርን ወደ መምሰል ህይወት የምናድግበት ነው። አምሳል ሲባል እሱ ነው እንጂ አራያ ሲባል አይን አፍንጫ እግር፣ አምሳል ሲባል ሌላ ነገር እንደዚህ ብለን አይደለም እንረዳ። ኦኬ፣ እንደዛ ካልን ግዘፍ ካልን እግዚአብሔር ወንድም ሴትም እንደዚህ ወደ ጾታም ራሱ ልንወስደው ይችላል ብሎ ነው ቅዱስ ዮሐንስ አፈወርቅ የሚፈታው እና ከዚህ አንጻር እንረዳው። አይ ቲንክ ባሲሊዮስም ይህንን ሀሳብ ይናገራል አይደለ? ምን ብሎ ይናገራል? የሰው ባህሪ የሰው አራያና አምሳሉ እንደዚህ ይላል። ይሄ ቸርነት፣ የዋህነት፣ ገዥነት ምናምን እነዚህ አምሳል ናቸው ይልና መልክ የሚለውን ደግሞ ምን ይለዋል? በሰው ልጆች ሁሉ ያለ እንትን ነው ይላል። የነፍስ ባህሪያት አለ አይደል? አዋቂነት፣ ሕያዊነት፣ ነባቢነት፣ ነፃ ፈቃድም ጨምሮ ማለት ነው። እነዚህ በሁሉም ሰዎች ላይ ያሉ ናቸው። ሰው ከወደቀ በኋላ እነዚህ በስላይትሊ ምንድነው መልካቸው ደበዘዘ፣ ቆሸሸ እንጂ ቶታሊ አልጠፋም የሰው መልክ ይልና ቶታሊ የጠፋው ግን የሰው ላይክነስ ነው ወይም ደግሞ አርአያውን ነው ይላል። ይሄ የዋህነቱ፣ ደግነቱ፣ ቸርነቱ ምናምን እነዚህ አቶት ነበረ። ስለዚህ ክርስቶስ መጣና ይህንን መልካችን ቆሽሾ የነበረውን አጠበው፣ ጠፍቶ የነበረውን ደግሞ ሰጠን ማለት ነው። ጠፍቶ የነበረ ለዛ ነው ክርስቶስን ወደ መምሰል ህይወት ነው ክርስትና ሲባል ይህንን አርአያ እግዚአብሔር የሚለውን ወይም ደግሞ እግዚአብሔርን ወደ መምሰል ክርስቶስን ምሰሉ ወደሚለው ሚስጢር የምናድገው በመልኩ አይደለም። ወይም ደግሞ አይናችን አፍንጫችን እሱን እየመሰለ እንዲሄድ አይደለም። ሐዋርያ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔ ምሰሉ ብሎ ሲናገር ምን እየተናገረ ነው ማለት ነው? በፍቅር በየዋህነት በቅድስና እግዚአብሔርን ወደ መምሰል ህይወት ማደግን የሚያጠይቅ ነው ብሎ ይፈተዋል እና ከዚህ አንጻር የሚታይ ነው። በትክክል ያዴ እውነት ቃሎትን ያሰማልን፣ መንግስተ ሰማያትን ያወርስልን። ሳይታሰብ ጥሩ ትምህርት ተማርንና እንደው አትመመኝ አይባልም እንኳን ማርከኝ ነውና ያኛውንም ሰው አትናገራት ብለው እንኳን ጥሩ ትምህርት ተማርን ነው። እኛም ቀጣይም ደግሞ ጥሩ ቪዲዮ እንደምትሰራልን በዚህ ጉዳይ ላይ እርግጠኛ ነኝ። ያዴ ቀጣይ ክፍል እንደሚኖር አያልቅም እኮ በዚህ ጉዳይ ይሰራ ከተባለ እንደ ጉድ ነው። ጆን ኦፍ ደማስከስ በጣም ብዙ ቦታውን ኦርቶዶክስ ፌዝ የሚለው መጽሐፉ ስለ እግዚአብሔር እንደዚህ በስፋት እንትን ይላል። አስፈላጊ ከሆነ ይጨመራል። እውነት ለመናገር ከሆነ እንትን እንልበታለን። እሺ ያዴ እግዚአብሔር ይስጥልን፣ ጸጋውን እውቀቱን ያብዛልን። እንግዲህ ሰላም በቅንነት ከመጣሽ ችግር የለውም መጠየቅ ትችላለሽ፣ ለመረዳት ከሆነ። አይ ለመረዳት ነው። አሁን ለምሳሌ እግዚአብሔር ይሰማል እንላለን። እግዚአብሔር ጸሎት ይመልሳል። በቃ እግዚአብሔር ያን ይሰማል እና እግዚአብሔር ያን ይሰማል ስንል በመንፈስ ብቻ ነው። እግዚአብሔር በምንድን ነው የሚያየው፣ የሚሰማው፣ የሚናገረው? ማለት በምንድን ነው ማለት ይሰማል፣ ያውቃል። ሁሉም አንድ ፍጹም የሆነ አካል አለው። አዋቂ፣ ተናጋሪ፣ ሰሚ፣ ተመልካች የሆነ አካል ማለት ነው እንጂ የሆነ ስፔሲፊክ ፓርት ቦዲ ፓርት ለማየት የሚጠቀምበት አይን፣ ለመስማት የሚጠቀምበት ጆሮ፣ እንደዚህ በአካል ክፍላት የተከፋፈለ ቦዲ ፓርቶች የሉትም። እግዚአብሔር ስፒሪት ነው፣ መንፈስ ነው። ሰላም ቅድም ምናልባት ስንከፍት አይተሽ ከሆነ ሄራኔሲ ኦፍ ሊዮም ሴፓሬት መንበርስ ኦፍ ቦዲ ፓርትስ የሉትም። የተከፋፈሉ የአካል ክፍላቶች የሉትም። ኦል ኖዊንግ፣ ኦል ሂሪንግ፣ ኦል ሲንግ
የሆነ አምላክ ነው። ሁለመናው አዋቂ፣ ሁለመናው ተመልካች፣ ሁለመናው እውቀት የሆነ አምላክ እንጂ የሆነ በፓርቱ የሚያይበት ከዚህ እስከዚህ የሚያይበት ፓርቱ ከዚህ እስከዚህ የሚሰማበት ፓርቱ ተብሎ እግዚአብሔር አይከፋፈልም። የምናውቀው አንዲት ነገር እግዚአብሔር አምላክ የማይመረመር መንፈስ የሆነ አካል አለው። በዛ መንፈስ በሆነው አካል ደግሞ ሁሉም ቦታ የሞላ ሁሉም ስፍራ የሚገኝ እንደሆነና በዛ በሁሉም በመላው አካሉ ደግሞ ሁሉን የሚያውቅ ሁሉን የሚሰማ ሁሉንም የሚያይ አምላክ እንደሆነ እላይ ሆኖ አይቶሽ በእግሩ የሆነ በማያይሽ አካሉ ደግሞ የሚያግዝሽ እንደዚህ አይነት አምላክ አይደለም ያለው አምላክ አይደለም። አትናቴዎስም ሄሬኔስም ይህንን ሀሳብ በስፋት ይናገሩታል ከሄዘንስ ትምህርቶች ማለት ነው። ተመራምረን እንደርስበታለን። እንዴት ሊሆን ይችላል? ዊ ዶንት ኖ። እንዴ ተመራምረን ከደረስንበትማ ዩኒመስ ሆንን እኮ የአውናሜስ ሄሬሲድ ውስጥ እኮ ደረሰን አይደል? የአውናሜስ እግዚአብሔር በቃ እሱ ራሱን በሚያውቀው ልክ እኛ ራሱ ልናውቀው እንችላለን ነው የሚለው። እኛ ልናውቀው አንችልም። እንዴ ጆሮ ከሌለው እንደዚህ ካልሆነ እንዴት ነው ሊሰማ የሚችለው? እግዚአብሔር ለመስማት ጆሮ እንዲህ የተንጠለጠለ ጆሮ ያስፈልገዋል? አያስፈልገውም። ኢትስ ኦል ስፒሪት ነው። ሁለመናው መንፈስ ነው። በሁሉም የመላ ነው። በሁሉም የሚገኝ ነው። ሁሉን አዋቂ ነው። ኦኬ። በሁሉም የሚገኝ ነው ስንል ጆሮ ብቻ ወይም ደግሞ እግሩ ሁሉም ቦታ አይገኝም እኮ ነው። ባይ ዘ ወይ ሁሉም ቦታ ይገኛል የምንለው አምላክ ከዛ በኋላ ጆሮ ያለበት እግሩ ከሌለ ጆሮ ሁሉም ቦታ የሚገኝ አይደለም ማለት ነው። እግሩም ሁሉ ቦታ አይገኝም ፎርዛት ማለት አይኑም እንደዛ ሁሉም ቦታ ሊገኝ አይችልም። የማይገኝበት ቦታ አለ። እግሩ ባለበት እጁ የለም። ፕሊዝ እንደዚህ አይነት ቦዲ ፓርቶች ለፈጣሪ አንስት። ኦኬ የምናውቀው ይሰማል፣ ይናገራል፣ አዋቂ ነው፣ በሁሉም ቦታ የሞላ ነው፣ መንፈስ ነው። እንዴት ነው አኗኗሩ? አናውቅም፣ ልንደርስበት አንችል። ይሄንን ነው ልናውቅ የምንችለው እህታችን። ይህንን ሁሉማ ካወቅን ጣዖት ነው ማለት ነው እኮ አምላክ ሁላ አይደለም እንዴ? አላህ ነው ማለት ምን ቀረ? በትክክል ልክ ማለት ሰላምዬ አፍ ኖሮሽ በአፍሽ እንደማትሰሚ ማለት ነው። በአፍሽ ትሰሚያለሽ እንደ ሰላም አልሰማም። በቃ እንደዛ እንደማለት ነው። እሺ ይሄ ለአምላክ አይሰጠውም፣ ለእግዚአብሔር ይሄ ነገር አይሰጠውም። የሰውነት ክፍል ለእግዚአብሔር አይሰጠውም። ቀለል አድርገሽ አስቢው፣ ነገሮችን አታወሳስቢው። እሺ ችግር የለም፣ ለመረዳት ነው። እሺ ሌላ ጥያቄ አለሽ? ተረድተሽዋል? የቅዱስ ዮሐንስ አፈወርቅ ንግግር ሁላችንም ልናስተውል ይገባል። አንዳንዴ እግዚአብሔር ኤግዚስትስ መኖሩን አውቃለሁ፣ እንዴት እንደሚኖር አላውቅም። እግዚአብሔር ወልድ ከአብ የተወለደ ልጁ እንደሆነ አውቃለሁ፣ እንዴት እንደተወለደ አላውቅም። ኦኬ እንዴት ነው አወላለዱ? አላውቅም። በቃ የሆነ የማናውቃቸው ነገሮች አሉ ስለ እግዚአብሔር። እንኳን የእግዚአብሔር አነዋወሩ አካላቶቹ መርምረን ምናምን አካላቶቹ አካሉን መርምረን ልናቀው ልንደርስበት ይቅርና ከድንግል ማርያም የተወለደው መወለዱ እንኳን ይላል ከነገረ ስላሴ ይወጣና እሱን በጣም የራቀ የረቀቀ ነው ይልና ወደ ነገረ ማርያም ይመጣል። ከድንግል ማርያም በድንግልና እንደተወለደ አውቃለሁ ይላል። በድንግልና እንደተጸነሰ እንደተወለደ አውቃለሁ። እንዴት እንደተጸነሰ እንዴት እንደተወለደ ግን አላቅም። ምናቃቸው አሉ። ከዛ በኋላ ግን በእምነት ነው የምትቀበላቸው። በቃ እንደተወለደ አምናለሁ፣ ትቀበላለህ። ከዛ በኋላ እንዴት ነው አወላለዱ፣ እንዴት የቱ ጋር ነው የተጸነሰው፣ እንዴት ነው አወጣጡ፣ መርምረህ የምትደርስበት አይደለም፣ አምነህ የምትቀበለው ብቻ የሆነ ክርስቶስ በተዘጋ መቃብሩን ሳይከፍት ያንን የነሳውን ስጋ ይዞ ተነስቶ ወጥቷል። አዎ ይሄ እናምናለን እናውቃለን። ግን እንዴት ሊሆን ይችላል? በተዘጋ መቃብር ግዙፍ ስጋን ይዞ እንዴት
ሊገባ ሊወጣ ይችላል። አናቅም። ዊዶን ነው። ሶ አንዳንዴ ተመራምረን ማደርስባቸውን ነገሮች እግዚአብሔር መተው እንደሚያውቅ እንደሚያይ እንደሚሰማ እናውቃለን። ግን እንደ ሰዎች እንደ ፍጡራን አይን ጆሮ ምናምን ብለን በቦዲ ፓርትስ በፓርት ሜምበርስ ከፋፍለን ግን ጭራሽ አንናገርም አንሰጠውም ነው። ከዚህ አንጻር ነው የሚታየው እህታችን። ይሄንን ካወቅን እሺ ገብቶኛል። ግን ከዚሁ ተያይዞ ይሄ በቃ ገብቶኛል። ግን አሁን ቃል የወልድ ልጅ ነው ስንል ቃል የሌለበት ጊዜ አልነበረም ብለን ግን ወልድ የቃል አብ የቃል አባት ነው ስንል እንዴት ነው? ይሄ የሌለበት ጊዜ የለም ካልን እንዴት ነው አባት የምንችለው? መጀመሪያ ቃል የወልድ ልጅ አይደለም። እሺ አብ እና ቃል ለማለት ነው። እሺ ያው የአንደበት ማደናቀፍ ነው እንለዋለን። ያዴ ከገባ እኔ ራሱ አልገባኝም ሀሳቡ ማለት እግዚአብሔር ላይቲንግ እንደ ስጋ አሁን አንቺ አባትሽ እንደሚቀድምሽ እንዴት ነው? አባቱ ከሆነ የማይቀድመው ነው ሀሳብሽ? ወል ቃል የሌለበት ጊዜ የለም፣ አብም የሌለበት ጊዜ የለም እንላለን። ከዛ ደግሞ አብ ለቃል ለወልድ አባት ነው እንላለን። በዚህስ መቀዳደም አለ የለም? በጭራሽ የለም። በአብ በወልድ በመንፈስ ቅዱስ መካከል መቀዳደም የለም። አባ ጊዮርጊስ ዘጋስጫ 3 ነገሮች ይገርሙኛል ብሎ ከተናገራቸው ነገሮች አባቱ የማይቀድመው ልጅ የሚለው አንደኛው ነው። በጣም የሚያስደንቁን ነገሮች አባቱ የማይቀድመው ልጅ፣ እናቱን የፈጠረ ልጅ፣ ኦኬ፣ እናቱን የፈጠረ ልጅ፣ እናቱን የሚቀድም ልጅ ጭምር ማለት እናቱንም የሚቀድማት ነው፣ እናቱንም የሚፈጥራት ነው። ከዛ ደግሞ አባቱ ደግሞ የማይቀድመው ልጅ ነው ማለት ነው። በአብና በወልድ መካከል እርታና ቅድመ ዓለም ስጋ ከመሆኑ በፊት ነው ጥያቄ። ስለ ቅድመ ዓለም ከሆኑ ታዲያ አብ አባት የሆነው እኮ በስጋ ከተወለደ በኋላ እኮ አይደለም። ስለ ቅድመ ዓለም ያለውን ነገር እኮ ከአብ ተወልዷል፣ ግን አባቱ አብ አይቀድመውም እያልኩሽ እኮ ነው። ታዲያ አባቱ የማይቀድመው ልጅ ማለት ከአብ የተወለደ ነው፣ ግን አብ ደግሞ አይቀድመውም ማለት በቅድምና አብ ከወልድ የቀደመ አይደለም። ይሄ ኦፍኮርስ ተመራምረን ምናምን የምንደርስበት አይደለም፣ ግን ምሳሌ ግን ይሰጣሉ። ልደት ዘየሃልቅ ነው የጌታችን አወላለዱ፣ ልደት ዘየሃልቅ ነው። ለምሳሌ አባቶች ሲያስረዱ ፀሐይ አለች አይደለ? ፀሐይ ክበብ አላት እና ብርሃን ደግሞ አለ። ልክ ከክበቡ ሁል ጊዜ ብርሃን እየወጣ እየተወለደ ይኖራል። ግን በክበቡና በብርሃኑ መካከል የአይን ጥቅሻ እንኳን የመቀዳደም ጊዜ የላቸውም አይደል? ለምሳሌ ሰላም ፀሐይን ስንመለከታት ከብርሃኗና ከክበቧ ቀድሞ የተገኘው ማን ነው? ፀሐይን ስንመለከታት ከምን ክቡ ነገር አለ አይደለም? ክበቡ በሰማይ የሚታይ ከዛ ደግሞ ብርሃን ደግሞ ወደኛ የሚመጣው ብርሃን ደግሞ አለ። ከብርሃኑና ከክበቡ ቀድሞ የተገኘው የትኛው ነው? እኔ እንጃ፣ ምናልባት ሁለቱም እኩል ይመስልኛል። በቃ ዛቲዝ ምንም መቀዳደም የላቸውም። ክበቡ ባለበት ሰዓት ሁሌ ብርሃኑ አለ፣ ብርሃኑ ባለበት ክበቡ አለ ማለት ነው። ግን ሁልጊዜ ከክበቡ ነው ብርሃኑ የሚወጣው ማለት ነው። ከክበቡ ግን ምን ይወጣ? ብርሃን። በቃ ልክ እንደዚያ ከአብ ሁልጊዜ ልደት ዘየሃልቅ ወልድ ሲወለድ ይኖራል ወይም ደግሞ ይወለዳል እና በሁለቱም መካከል ደግሞ መቀዳደም የለም። ስለዚህ አብ ወልድን አይቀድመው፣ ወልድ ደግሞ አብን አይከተለውም ወይም ደግሞ አይቀድመውም ማለት ነው። መንፈስ ቅዱስም እንደዛ። ስለዚህ በፀሐዩ በክበቡና በብርሃኑ መካከል መቀዳደም ሳይኖር ሁለቱም በአንዴ እንደተገኙት ያው የአብ የወልድ የመንፈስ ቅዱስ መገኘት የላቸውም፣ አጀማመር የላቸውም። ከጥንቱ ከዘላለምም በእንደዚህ ነዋሬ ሳይቀዳደሙ ከአብ በባህሪ
ወልድ ተወለደ ብለን እንናገራለን ማለት ነው። ልክ ከክበቡ